ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። የዛሬ መጀመሪያና ቀዳሚ ዜና የሚሆነው በሺቫጂ መሃራጅ ታሪክ ላይ የሚሰራ የነበረው ፊልም ዘ ፕራይድ ኦፍ ባህረት ಛತ್ರಪತಿ ಶಿವಾಜಿ ಮಹಾರಾಜ್ የተሰኘው ፊልም በአሁኑ ሰዓት ላይ የሚለቀቅበት ቀን እንደተራዘመ ተነግሯል። ይሄኛው የሺቫጂ መሃራጅ ታሪክን የያዘው ፊልም እንደሚሰራ አናውንስ የተደረገው በ2024 ነበረ። የዛኔም እንደተባለው ከሆነ ፕሮዲውሰር ሰንዲፕ ሲንግ በሺቫጂ መሃራጅ ታሪክ ላይ አንድ ፊልም ለመስራት ተዘጋጅቷል። የዛ ፊልም መሪ ተዋናይ ደግሞ ሪሸብ ሸቲ ይሆናል ተብሎ ነበር አናውንስ የተደረገው። የፊልሙ ቀረጻም በዚህ ዓመት ይጀምራል ተብሎ ሲጠበቅ ነበረ። ግን ሪሸብ ሸቲ በሌላ ስራ ቢዚ ስለሆነ የፊልሙ ቀረጻ እስካሁን ድረስ መጀመር አልተቻለም። ሪሸብ ሸቲ በአሁኑ ሰዓት ላይ የፐርሻንት ቨርማ ፊልም የሆነውን ጄ ሃኑማን የተሰኘውን ፊልም ቀረጻ እያደረገ ነው ያለው። ይህም ማለት ደግሞ ይሄኛውን ፊልም ቀረጻ ለመጀመር ገና ጊዜ ይፈጃል፣ ይቆያል ማለት ነው። ስለዚህ ፕራይድ ኦፍ ባህረት ಛತ್ರಪತಿ ಶಿವಾಜಿ መሃራጅ የተሰኘው ፊልም የሚለቀቅበት ቀን መራዘሙ በዛውም ተረጋግጧል ማለት ነው። አሁን ላይ እንደገለጹት ከሆነ ጃንዋሪ 21 2027 ለይታ ይበቃም ብለዋል። በአንድ በኩል ይሄ ዜና ራሱ ጥሩ ዜና ነው። ምክንያቱም ሰንጄላ በንሳሊ ዳይሬክት ያደረገው ላቬንዶር የተሰኘው ፊልም ማንም ክላሽ ሳያደርገው ብቻውን ሶሎ ለይታ ይበቃል ማለት ነው። ሁለቱም ፊልሞች በድንገት እንኳን ጃንዋሪ 21 ላይ ለይታ ቢበቁ በ2027 ቦክስ ኦፊስ ላይ በእርግጠኝነት የአንደኛው ገበያ አንደኛው የተሰማው ምናልባት ሁለቱም ፊልሞች ይጎዱ ነበር ተብሎ ሲገመት ነበረ። ዘ ፕራይድ ኦፍ ባህረት የተሰኘው ፊልም ገና ቀረጻውን ለመጀመር ጊዜ ይፈጃል። ግን ሰንጄላ በንሳሊ ዳይሬክት ያደረገው ላቬንዶር የተሰኘው ፊልም 70% ያህል ቀረጻውን አጠናቋል ተብሏል። የቀረው ቀረጻን በቀጣይ ጥቂት ቀናት ውስጥ የሚጀምር ሲሆን ይህም ማለት ደግሞ ፊልሙ ጣጣውን ጨርሶ ጃንዋሪ 21 2027 ላይ ለይታ ይበቃል ማለት ነው። የፕራይድ ኦፍ ባህረት ፊልም ሜከሮች በአሁኑ ሰዓት ላይ እንዳሉት ከሆነ ትንሽ ጊዜ ይቆያል ወይም ጊዜ ይፈጅብናል፣ ቀኑን አናውንስ አናደርግም ብለዋል። እንደኔ ስገምተው እንግዲህ ቀረጻውን የሚጀምረው ከጄ ሃኑማን በኋላ ስለሆነ የዛኔ ቀኑን አናውንስ አድርገው ሊናገሩ ይችላሉ ብዬ አስባለሁ። ጄ ሃኑማን የተሰኘው ፊልም ተመልካቹ በጣም ያለ ትዕግስት እየጠበቀ ያለ ፊልም ነው። ግን ደግሞ ይህንን ፊልም ፐርሻንት ቨርማ አጠናቆ እስከ መቼ ድረስ ይዞ ሊመጣል የሚለውን አብረን ምና ይሆናል። ካልኪ ሁለተኛው ክፍል ላይ አሊያ በት የዲፒካ ፓዱኮን ቦታ ይዛ ሳይሆን በዚህ ፊልም ላይ በሌላ ገጸ ባህሪ ነው የምትጫወተው ተብለዋል። እንደሚታወቀው ዲፒካ ፓዱኮን ካልኪ የተሰኘው ፊልም ላይ ሽርቱ የተሰኘውን ካራክተር ተጫውታ ነበረ። ሁለተኛው ክፍል ላይም ትገኛለች ትገባለች ሲባል ነበረ። ግን እንደሚታወቀው ካልኪ የተሰኘው ፊልም ለይታ ከበቃ ከትንሽ ቀን በኋላ ሁለተኛውን ክፍል እንደማትሰራና ከፊልሙ መውጣቷን አናውንስ አድርጋ ነበረ። በዛ ማለት ሲነገር የነበረው የካልኪቱ ፊልም ሜከሮች ሽሩቲ ለተሰኘው ካራክተር አሊያ በትን እያናገሩ ነው ሲባል ነበረ። ግን አሁን አዲስ የወጣ መረጃ እንደሚያሳየው ከሆነ አሊያ በት በፊልሙ ላይ መኖሩን ትኖራለች፣ ግን ካራክተሯ ወይም ገጸ ባህሪዋ ሌላ እንደሚሆን ተነግሯል። አንዳንድ መረጃዎች ደግሞ እንደሚያሳዩት ከሆነ ምናልባት የእሷ ገጸ ባህሪ የሚሆኑ ዴቪ ከምትባለው ጋር ሊሆን ይችላል ተብሏል። በማይቶሎጂ ታሪክ ላይ እንደተገለጸውና እንደተነገረው ከሆነ ሴቪኩታ ወይንም ደግሞ ዴቪ የምትባለው ከካልኪ ጋር ስትገናኝ የሚታይበት ካራክተር ስላለ እሷ ልትሆን ትችላለች ተብሏል። የካልኪ ሁለተኛው ክፍል ቀረጻ ሃይድራባድ ውስጥ አንድ ብሎ ጀምሯል በአሁኑ ሰዓት ላይ። አንዳንድ መረጃዎች እንደሚያሳዩት ከሆነ አሊያ በትም ቀረጻውን ተቀላቅላለች ተብሏል። የፊልሙ ቀረጻ ሙሉ ለሙሉ እስከ 2027 አጋማሽ ድረስ የሚጠናቀቅ ሲሆን እንደዛ ከሆነ ደግሞ ፈጠን ብለው ጨርሰውት ዲሴምበር 2027 ላይ ለይታ ሊያበቁት ይችላሉ የሚለው ቻንሱ ሰፋ ያለ ነው። ከአሊያ በት ሳንወጣ የስፓይ ዩኒቨርሱ በጣም የሚጠበቀው አልፋ የተሰኘው ፊልም ኦፊሻል ትሬለሩ ላይ ታወቅቷል። በእርግጥ ሪቪውን አቅርቤላችሁ ነበር። ትሬለሩ በጣም ደስ የሚል ነገር አለው። እንዲሁም ጠጠር ያለና ድምቅ ያለ አክሽን እንዳለው ፊልሙ በደንብ አሳይቷል። በትሬለሩም ደግሞ እንዳለ ተዋናዮቹን ማሳይቶናል። አሊያ በትና ቦቢ ዶልን ጨምሮ አኒል ካፑርና ሸርበሪንም ድምቅ አድርጎ አሳይቶናል። ትሬለሩ ባለቀ ሰዓት ላይ ሪቲክ ሮሽን በካሜዮ እንደሚገባ አሳይቶናል። ይህም ማለት ደግሞ በዚህ ፊልም ላይ ሪቲክ ሮሽን በካሜዮ ሮል እንደሚገባ በደንብ ያረጋገጠ ሆኗል። አክሽኖቹ ስታይ በጣም ደስ የሚል ነገር አለው። ስለዚህ የስፓይ ዩኒቨርሱ ይሄ ፊልም ስፓይ ዩኒቨርሱን ያድነዋል እንዴት ይሆናል የሚለውን ደግሞ በሰዓቱና በጊዜው አብረን ምን ይሆናል። እናንተ ስለ አልፋ ትሬለር ምን ትላላችሁ? ተመቻችሁ? አሪፍ ነበረ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ታዋቂ ዳይሬክተር ላቬንጀር ቀጣይ ፊልሙ ላይ ከከርቲ ካሬን ጋር በፊልሙ ላይ ሸርበሪን ማስፈረም እንደፈለገ ተነግሯል። በአሁኑ ሰዓት ላይ ደግሞ በዚህ ፊልም ጉዳይ ከሸርበሪ ጋር በተደጋጋሚ እየተገናኘ እንዳለ የተነገረ ነው ያለው። ላቬንጀር እና ከርቲ ካሬን አንድ ፊልም እንደሚሰሩ እንኳን ወሬው የተነሳው ወይም መነገር የጀመረው በ2025 ላይ ነው። የዛኔም እንደተባለው ከሆነ ፒያርካ ፓንቻናማና ሶኑኪ ቲቱኪ ስዊቲ ቀደም ብለው በመስራት የተጣመሩት ጥንዶች አዲስ ፊልም ለመስራት አስበው እየተነጋገሩ ነው ያሉት። በዛ ፊልም ላይም ከርቲ ካሬን መሪ ተዋናይ ይሆኑበታል ተብሎ ነበረ። ፊልም እንኳን ገና አሁን እርሊ ስቴጅ ላይ ያለው ገና መነሳቱ ነው። አንዳንድ መረጃዎች እንደሚያሳዩት ግን እስከዚህ ዓመት መጨረሻ ድረስ የፊልሙ ቀረጻ ይጀምራል ተብለዋል። በእርግጥ በዚህ ዓመት ከርቲ ካሬንና አኑራግ ባሱ የሰሩት ፊልም ለይታ ማይበቃ ከሆነ በዚህ ዓመት የከርቲ ካሬን ምንም አይነት ፊልም ለይታ አይበቃም ማለት ነው። ግን 2027 ላይ ከአኑራግ ባሱ ጋር የሰራው ርዕሱ ያልተገለጸው ፊልም ናግዚላም፣ ካፕቴን ኢንዲያና ከቢር ካን ዳይሬክት ያደረገለት ርዕሱ ያልተገለጸው ፊልም በትክክል ለይታ ሊበቁ ይችላሉ ተብሎ የሚጠበቁ ፊልሞች ናቸው። በቀጣይ ዓመት በጣም ብዙ ፊልም ነው የከርቲ ካሬን ለይታ የሚበቃው ፊልሞቹ። ስለዚህ በላይ የሚወጡት ፊልሞች ደግሞ እንዴት ይሆናሉ፣ አቀባበላቸው፣ ታሪካቸውስ ምን ይመስላል የሚለውን እድሜና ጤናውን ይስጠን በእለቱ እናየዋለን። ደኑሽ ልጁንም ወደ ፊልም ማስገባት እንደፈለገ ተነግሯል እና ያትራ የተባለው ልጁን የመጀመሪያ ፊልሙንም ራሱ ዳይሬክት እንደሚያደርገው ተነግሯል። ደኑሽ እስካሁን ድረስ በአጠቃላይ 4 ፊልሞች ነው ዳይሬክት ያደረገው። ፓፐንዲና ራይን የተሰኙ ፊልሞች ተመልካቹ በጣም ወዷቸዋል። ግን ደግሞ ኒላይ ቡክ እና ኢድሪ ከላይ የተሰኙት ፊልሞች ቦክስ ኦፊስ ላይ አቀባበል አላገኙም፣ ፍሎፕ ሆነው ነበር የወረዱት። ስለዚህ ደኑሽ እንግዲህ 5ኛ ፊልም ዳይሬክት ለማድረግ እየተዘጋጀ ነው ያለው። በዚህ ፊልምም የራሱ ልጅ ያትራ የተባለውን ላውንች ያደርገዋል ማለት ነው። ለፊልሙ የሚያስፈልገው ዝግጅት እንዳለ አጠናቀዋል ተብሏል። ይህም ማለት ደግሞ በቀጣይ ጥቂት ቀናት ውስጥ የፊልሙን ኦፊሻል አናውንስመንት እንጠብቃለን ማለት ነው። ተወዳጁን ስትሬንጀር ቲንግ የተሰኘውን ፊልም ክሬት ያደረጉት ወንድማማቾች ዘ ዱፈር ብራዘርስ
አዲስ ፊልም በአሁኑ ሰዓት ላይ ዳይሬክት ለማድረግ እየተዘጋጁ ነው ያሉት። ፊልሙን ደግሞ ኖቬምበር 3 2028 ለእይታ ይበቃል ተብሏል። ስትሬንጀር ቲንግስ የተሰኘው ፊልም ከተወደደና ስኬታማ ከሆነ በኋላ ዱፈር ብራዘርስ ከፓራማውንቴን ፊልም ጋር በአጠቃላይ 4 ፊልሞች የተፈራረሙ ሲሆን ስለዚህ በአሁኑ ሰዓት ላይ ቀደም ብለው መጀመሪያ የሚሰሩት ከፓራማውንቴን ጋር የተፈራረሙት የመጀመሪያ ፊልማቸው ይሆናል ማለት ነው። በእርግጥ ወንድማችሁ ቀደም ብለው ሌላ አንድ ፊልም ዳይሬክት አድርገው ነበረ፣ በሌላ ካምፓኒ ነው የተለቀቀው ለማለት ነው። ያም ደግሞ ርዕሱ ሂድን ነበረ። ፓራማውንቴን ግን አብራቸው ለሚሰራው ፊልም በጣም ከፍተኛ በጀት እንደመደበ ተነግሯል። ይህም ማለት እንግዲህ በትልቅ ሌቭልና በትልቅ ስኬል የሚሰራ ፊልም ይሆናል ማለት ነው። የፊልሙ ስክሪፕት ገና እየተዘጋጀ ነው ያለው። ከፊልሙ ጋር የተያዘ ብዙም አፕዴት አልወጣም። ግን ስትሬንጀር ቲንግስን እንዳየ ነው ይሄኛው ፊልም ልክ እንደዛ ሆረር ታይፕ ሊሆን ይችላል የሚል ግምት አለ። ያም ደግሞ ምናልባት በጣም ኢንተረስቲንግ የሚያደርግ ታሪክ ሊያነሱ ይችላሉ ወይም ይዘው ሊመጡ ይችላሉ ተብሎ ይጠበቃል። አሁን እንኳን ብዙም አፕዴት አልወጣም። ስለዚህ በቀጣይ ደግሞ ምናየው ዱፈር ብራዘርስ በቀጣይ ከሚሰሩት ፊልም ጋር የሚወጣ ተጨማሪ አፕዴት ሲኖር ልክ እንደዚህ ይላችሁ ከችላሉ። ፊሮሳ ኤመድባልት ሳጋ የተሰኘው ፊልም ላይ ያየናት ተዋናይ ኤኒ ታይለር ጆብ ዘ ሃንት ኦፍ ጎለም የተሰኘው ፊልም ላይ እንደፈረመች የተነገረ ሲሆን በፊልም ላይም ለየት ያለ ካራክተር ይኖራታል የተባለ ሲሆን የካራክተሯ ስምም ደግሞ ሴሪን ይሆናል ተብሏል። ዘ ሎርድ ኦፍ ዘ ሪንግ ዘ ሃንት ፍሮም ጎለም የተሰኘው ፊልም ቀረጻውን በአሁኑ ሰዓት ላይ ጀምሯል። ፊልሙንም ደግሞ አንዲ ሰርክስ ዳይሬክት ያደረገው ነው ያለው። አንዲ ሰርክስ ራሱ በዚህ ፊልም ላይ ጎለምን ሆኖ የሚጫወት ሲሆን ሌሎቹ ካራክተሮች እንዳለ ቀደም ብለን ዘ ሎርድ ኦፍ ዘ ሪንግ ላይ ባየናቸው ካራክተር የሚመለሱና የሚጫወቱ ሲሆን ኤኒ ታይለር ጆብ ብቻ በሴሪን ካራክተር አዲስ ሆና ገብታለች ማለት ነው። የፊልሙ ቀረጻው በአሁኑ ሰዓት ላይ ተጀምሯል። ግን እንደዛም ሆኖ ቀረጻው ጊዜ ይፈጃል ተብሏል። ቀደም ብለው ፊልም ሜከሮቹ እንደተናገሩት ከሆነ ፊልሙ ጣጣውን ጨርሶ ዲሴምበር 17 2027 ለእይታ ይበቃል ተብሏል። ታዋቂ ዳይሬክተር ጄምስ ገን አናውንስ እንዳደረገው ከሆነ ቀጣዩን ዌብ ሲሪል ስራ ለመጀመር ሁሉ ነገር አጠናቀላል ያለ ሲሆን በቀጣይ ጥቂት ቀናት ውስጥ የፊልሙ ቀረጻ አንድ ተብሎ ይጀምራል ተብሏል። ይህ ዌብ ሲሪል እንግዲህ ታሪኩ የሚያጠነጥነው የሱፐርማን አዲስ ስፒንኦፍ ሲሆን ቀደም ያለ ታሪኩን የሚያሳይ ሲሆን በጎሪላ ግሮድ ታሪክ ላይ የሚያጠነጥን ይሆናል ተብሏል። የፊልሙ ተዋናዮችም ደግሞ ነገሩን ለመቆጣጠር በሚያደርጉት ጥረት ላይ የዲሲ ዩኒቨርስ በጣም ኃይለኛ የተባለውን ቪለን ፊት ለፊት ይጋፈጣሉ። ያም ጎሪላ ነው። ጄምስ ገን እንዳለው ከሆነ ይሄኛው ካራክተር ለዲሲ በጣም ለየት ያለ ነው። ፊልሙንም ደግሞ ፈጣን ብዬ መስራት ፈልጋለሁ፣ ቀረጻውንም ቶሎ ጀምራሉ ብሏል። ጄምስ ገን እንዳለው ዩኒቨርሱን ለማጠናከር በጣም እየጣጣረ ነው ያለው። በቀጣይ እንግዲህ የሚመሰረተው አዲሱ ዲሲ ዩኒቨርስ እንዴት እንደሚሆን አብረን ምን ይሆናል። ክሪስ ኢቫንስ እንደተናገረው ከሆነ አቬንጀርስ ሴክሬት ዋር የተሰኘው ቀጣይ ፊልም ላይም በስቲቭ ካራክተር እንደሚመለስ ተናግረዋል። ይህ ማለት ከዱምስዴይ ቀጥለን ደግሞ ሴክሬት ዋር የተሰኘው ፊልም ላይም ካፕቴን አሜሪካ ልናየው ነው ማለት ነው። ማለት ገጸ ባህሪውን አቬንጀር ዱምስዴይ የተሰኘው ፊልም ሙሉ ለሙሉ ቀረጻውን ጨርሷል። አቬንጀርስ ሴክሬት ዋር የተሰኘው ፊልም ደግሞ ፕሪ ፕሮዳክሽን ስራውን በአውሳል እንደጀመረ ተነግሯል። አቬንጀርስ ዱምስዴይ የተሰኘው ፊልም ዲሴምበር 18 2026 ለእይታ የሚበቃ ሲሆን አቬንጀርስ ሴክሬት ዋር የተሰኘው ፊልም ደግሞ ዲሴምበር 17 2027 በዓለም አቀፍ ደረጃ ለእይታ ይበቃሉ ተብለዋል። ሁለቱም ፊልሞች የማርቨል ሲኒማቲክ ዩኒቨርስ በጣም ትልልቅ የሚባሉ ፊልሞች ናቸው። ስለዚህ በቀጣይ የምናየው እንግዲህ የሁለቱም ፊልሞች ቦክስ ኦፊስ ላይ ምን ያህል ገንዘብ ያስገባሉ፣ ታሪካቸውስ እንዴት ነው ያምራል፣ ተቀባይነቱ ምን ይመስላል የሚለውን እድሜና ጤናውን ይስተናብረ ምን ይሆናል። ግን በእናንተ ግምት ዱምስዴይ የተሰኘው ወይም ዘንድሮ ለእይታ የሚበቃው ቦክስ ኦፊስ ላይ ምን ያህል ሰብስባል ብላችሁ ትገምታላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁም ሼር አድርጉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን እና የተለያዩ የሚወጡ አፕዴቶችን በተለያየ ፕሮግራም አንድ በአንድ አቀርብላችኋለሁ። በፍቅር የተሞላውና የማበረታቻ ኮሜንታችሁን ሁልጊዜ ለትርስ ጠብቃለሁ። ልክ እንደዚህ በሌላ አዳዲስ መረጃዎችና አሪፍ ታሪኮች በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ። እኔ አማርኛ መናገሪያ ይግረማችሁ ይልቅ ይህን ቻናል ሰብስክራይብ ብታደረጉ የበለጠ አዳዲስና ምርጥ ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।